ወላጆች እንደሌላቸው ልጆች አልተዋችሁም ወደናንተ እመጣለሁ ገና ጥቂት ዘመን አለ ከዚህም በኋላ ዓለም አያየኝም እናንተ ግን ታዩኛላችሁ ይሄን አረፍተ ነገር ዓለም አያየኝም እናንተ ግን ታዩኛላችሁ እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ ትእዛዜ በርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው የሚወደኝን አባቴ ይወደዋል እኔም ወደዋለሁ ራሴንም እገልጥለታል ከኔ ጋር በሉ ማኒፌስቴሽን ይሄ ንግግር ያስቆሮቱ ላይ አይደለ ይሁዳ ጥያቄ ፈጥሮበት እንዴት ነው ኢየሱስ አሁን የምትናገረው ነገር የምትናገረው ዓለም አያየኝም እናንተ ታዩኛላችሁ ለእናንተ እገልጣለሁ የሚለው ወርድ ዛት ወርድ it is called emphasis or it means phanerosis ማለት መገለጥ መግለጥ ወይንም መታየት ወይንም ቪዚብል መሆን ኢንቪዚብል የሆነው ምን ሲሆን ቪዚብል ሶ ደቀ መዝሙር ያለው ለዓለም ኢንቪዚብል ሆነ ለኛ ቪዚብል የምትሆነው በምን መንገድ ነው ሶ እንዴት ነው የምናይ is very simple later ነገሩን ግልጽ ያብራራል ምንድነው የሚለው መሰላችሁ እኔ ከዓለም እንዳይደለው እናንተ ከዓለም አይደላችሁ which means I am not from this world and you are not from this world ስለዚህ አሁን እናንተ መታዩኝ this world ስላላችሁ ሳይሆን ከሞት ከተነሳው በኋላ I will bring you into another world so መንፈስ ቅዱስ ግን ስላልወረደና ገና ስላላገኛቸው ይሄንን ወርልድ መረዳት is difficult ያረፍተ ነገር ወዲህ ያመጣቸዋል my god too much ኢየሱስን face to face ማናየው በአብዛኛው ውሏችን እዚህ ዓለም ላይ ሆኖ ነው ማለት በዛኛው ዓለም ውስጥ መሆን ከጀመራችሁ እሱ ራሱ እርግጠኛ ነው እታያለው ዘብሎ ይኸውላችሁ ኢየሱስ አብ በኔ እንዳለ ሲል ስለዚህ አብ ራሱን የታገኝቶታል ኢየሱስ ውስጥ ከዛ ደግሞ እኔ በአብ እንዳለው ካለ ኢየሱስ ራሱን የታገኝቶታል አብ ውስጥ አሁን ምን ፈልገው ይሄንን ነው እግዚአብሔር እኔ ውስጥ እንደገባ ሁሉ እና ራሱን እኔ ውስጥ እንዳገኘ እኔም ደግሞ ራሴን ማማውስ ማግኘት አለብኝ እግዚአብሔር ውስጥ እናንተ ብዙ ጊዜ ሰው ሲያያችሁ እግዚአብሔር ውስጥ አያገኛችሁ እናንተን ያይና ምናልባት እናት አባቶቻችሁን ወይንም ደግሞ ወንድሞቻችሁን ካገኘ ቁርጥ ወንድሙን ነው የሚመስለው እናንተ እግዚአብሔር ውስጥ አገኝታችሁታል ወይ ራሳችሁ do you know who you are right there inside እግዚአብሔር አምላክም ሰውን ከምድር አፈር ከዛስ ባፍንጫው የሕይወት እስትንፋስ ይሄንን ቃል the Lord God formed man of the dust of the ground man from አይደለም man of ለምሳሌ man of God የሚባል አለ ስለዚህ ሰውየውን በተጠየቁት ራሱን እግዚአብሔር ውስጥ ያገኛል የት ውስጥ ነው የሚያገኘው ደስት ውስጥ እግዚአብሔር አምላክ በመስራቅ በኤደን ገነትን ከዛስ ሰውየውን ምን ውስጥ ገባ ስለዚህ ራሱን የት ነው የሚያገኘው የተለያየ ነገር ውስጥ እየተከተተ ነው አንቲል ራሱን ምን ውስጥ እስኪያገኝ እግዚአብሔር ውስጥ እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት ወደ አዳምም አመጣት ከዛስ አዳምም አለ ይቺ አጥንት ከአጥንቴ ናት ስጋም እሷን ሲያያት ማንን ነው የሚያየው አያችሁ የሰውየውን ራሱን የት እንደሚያገኝ መቼ ነው እግዚአብሔር ውስጥ ራሱን የሚያገኘው እግዚአብሔር የሚለፋው ነገር ይሳካ ይሆን ደስት ውስጥ ራሱን የሚያገኘውን ሰው ወላዋይነት ውስጥ ኢሞሽናል መሆን ውስጥ በትምህርት ንፋስ መወሰድ ውስጥ ተረጋግቶ አንድ ነገር ተመስርቶ አለመገኘት ዛሬ ሌላ ነገ ሌላ የሚኖረውን ሰውዬ ራሱ ተደላድሮ ዙፋን ላይ የሚኖረው እግዚአብሔር ውስጥ የማግኘት የማሳየት ጥረት ይሳካ ይሆን ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ ብትወዱኝ ትእዛዜን ጠብቁ ምንድነው ትእዛዙ ግን ትእዛዙ ምዕራፍ 13 ላይ ማግኘት ትችላላችሁ ኦኬ 13 ቁጥር 34 ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ሶ ትእዛዙ የፍቅር ነው ሌላ ነገር የለም ከኔ ጋር በሉ ላቭ ያ ይሄ ነው ትእዛዜን ጠብቁ ተዋደዱ ሲል በቃ እሱ ነው እኔም አብን እለምናለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ አውቃለሁ በሉ እስቲ ጌታ ታውቃላችሁ ካለ በቃ እናውቃለን ወላጆች እንደሌላቸው ልጆች አልተዋችሁም ወደናንተ እመጣለሁ ገና ጥቂት ዘመን አለ ከዚህም በኋላ ዓለም አያየኝም እናንተ ግን
ታዩኛላችሁ ይሄን አረፍተ ነገር ዓለም አያየኝም እናንተ ግን ታዩኛላችሁ እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው የሚወደኝን አባቴ ይወደዋል እኔም እወደዋለሁ ራሴንም እገልጥለታለሁ ከኔ ጋር በሉ ማኒፌስቴሽን ሃሌሉያ ራሴን ምን አደርግለታለሁ ይሄ ንግግር ያስቆሮቱ ላይ አይደለ ይሁዳ ጥያቄ ፈጥሮበታል እንዴት ነው ኢየሱስ አሁን የምትናገረው ነገር የምትናገረው because ዓለም አያየኝም እናንተ ታዩኛላችሁ ትላለ but we are in the same world እዚህ መሬት ላይ ነው ሁላችንም ያለ ነው ሁላችንም ወክ የምናደርገው በሁለት እግር ነው ሁለት እጅ አለን the same nose the same eye the same ear the same ቆዳ ነው ያለን yet እነሱ አያዩኝም ትላለ እናንተ ግን ታዩኛላችሁ ትላለ how is that possible in the same world okay are you with me yes so basically ይሄ ደቀ መዝሙር ይሄ ጥያቄ ተፈጥሮበታል how is that possible ዓለም አያየኝም እናንተ ግን ታዩኛላችሁ so a special manifestation yes of Jesus yes ይሄንን ነገር ኢየሱስ ሲናገር ጥቂት ጊዜ ኦኬ አሁን በዓለም ስላለ ማለት ገና ጥቂት ዘመን አለ ከዚህ በኋላ ግን ዓለም አያየኝም የሚለው is talking about days ስለሞቱ ያወራ ነው so ከጥቂት ቀናት በኋላ ምን ይላል እሞታለሁ and I'm gone ከዛ ጊዜ በኋላ ከሞቴ በኋላ ማንንም ፊዚካሊ እንደዚህ አያየኝም በዛ መንገድ ለዓለም አፒር አላረግም ኦኬ ለእናንተ ግን አፒር አረጋለሁ ኦኬ so ዓለም እኔን ፊዚካሊ በስጋ ለማየት ያለው እድሜ በጣም ትንሽ ነው once I am dead እና ከትንሳኤ በኋላ ግን ዓለም የተሰጣትን እድል ከዚህ በኋላ አታገኝም እናንተ ግን በስጋ ወራት አምናችሁኝ የተከተላችሁኝ ስፔሻል ኦፈር አላችሁ ስፔሻል ማኒፌስቴሽን ከኔ ጋር በሉ ማኒፌስቴሽን so ይሄ ነው ያልገባው ለደቀ መዝሙሩ እንዴት ነው ዓለም ማያየ እኛ ምናየ how is it possible is it okay is it simple yes okay now ኢየሱስ ያየኛል ዓለም አያየኝም እናንተ ታዩኛላችሁ ለእናንተ እገለጣለሁ የሚለው word that word it is called emphanizo or it means phanerosis ማለት መገለጥ ወይንም መግለጥ ወይንም መታየት ወይንም visible መሆን invisible የሆነው ምን ሲሆን visible ሲሆን so ደቀ መዝሙር ይያለ ያለው ለዓለም invisible ሆነ ለኛ visible የምትሆነው በምን መንገድ ነው so it says infino or infanizo or im ሲባል internal ማለት ነው ግን that word is called phino or phanerosis so መንፈስን መግለጥ ተብሎ የተነገረው ቃል ማለት ነው are you following yeah so ከትንሳኤ በኋላ ስፔሻል አይነት አካሄድ ነው የሚሄደው ነው የሚለው ስፔሻል ትሪትመንት ነው ማድረገው ነው የሚለው አሜን ነው now ይሄ እንዴት ሊሆን እንደሚችል ግን ደቀ መዝሙሩ አልገባውም but a little bit እቺን ቃል ፈታል አርጋት can I do that yes ዓለም አያየኝም እናንተ ግን ታዩኛላችሁ alright so ዓለም አያየኝም this word በደንብ የተጻፈ አይመስለኝም እኔ ሳይ because real የግሪክኛ አጻጻፉን ስትመለከቱ ይሄ ዓለም አያየኝም ነው የሚለው ገብታችኋል የሚለው ነገር ይሄ ዓለም real ትርጉሙ እንደሱ ነው this world ነው የሚለው so this የሚለውን ቃል ዲሊት አድርገውታል I don't know why ግን ያለው ምንድነው this world አያየኝም alright this world አያየኝም እናንተ ግን ታዩኛላችሁ so እንዴት ነው ምናይ is
very simple later ነገሩን ግልጽ ያደርገዋል ያብራራል ምንድነው የሚለው መሰላችሁ እኔ ከዓለም እንዳይደለው እናንተ ከዓለም አይደላችሁ which means I am not from this world and you are not from this world ስለዚህ አሁን እናንተ መታዩኝ this world ስላላችሁ ሳይሆን ከሞት ከተነሳው በኋላ I will bring you into another world ከኔ ጋር በሉ another world ስለዚህ ለካ ሚስጥሩ ይሄ ነው ደቀ መዛሙርቶቹ ሊያዩት የሚችሉት this world ውስጥ ነው አይደል ኢየሱስ ሞቶ ከተነሳ በኋላ ሌላ ወርልድ ያስተዋውቃል ያ መተዋወቅ ደግሞ ሊመጣ የሚችለው በአንድ መንገድ ብቻ ነው it is by the appearance of holy spirit ለዛ ነው የሚወደኝ ትእዛዜን ይጠብቃል እኔም አባቴን እለምናለሁ and ሌላ አጽናኝ ይሰጣቸዋል so ያ አጽናኝ ሲመጣ ነው አዲሱን ዓለም የሚያስተዋውቀው so ለካ የሚያዩት በዚህ ወርልድ አይደለም መንፈስ ቅዱስ በሚያስተዋውቀው አዲሱ ወርልድ ነው አሜን ላለ are you listening now so ይሄ ወርልድ ሊተዋወቅ የሚችለው በማ ብቻ ነው በሆሊ ስፒሪት ብቻ so መንፈስ ቅዱስ ግን ስላልወረደና ገና ስላላገኛቸው ይሄንን ወርልድ መረዳት is difficult ኢየሱስ የሚያወራውን ዓለም መረዳት ይከብዳል ሆሊ ስፒሪት ሲመጣ ብቻ ነው ይሄንን ወርልድ ኢንትሮዲዩስ የሚያደርገው yes are you with me now it is the world by the holy spirit እናንተ እኮ እዚህ ዓለም ያላችሁ ትመስላላችሁ ሰው ሲያያችሁ ትሩዙ ግን ይሄ ነው you are in another world now ሌላ ዓለም ነው ያለ ነው የሚለውን ነገር መስማማት እንችላለን ምክንያቱም ከዛ በኋላ መንፈስ ቅዱስ ከመጣ በኋላ የተፈጠሩትን ነገሮችና ንግግሮች ብታዩ ለምሳሌ በፖል ስክሪፕቸሮች ምንድነው የምታዩት በሰማያዊ ስፍራ ከክርስቶስ ጋር አስቀመጠን which means ዓለማችንን ቀይሮታል ማለት ነው are you listening yeah so ከክርስቶስ ጋር ሞትን ከክርስቶስ ጋር ተነሳንና ግን እዚህ ዓለም ወይም ወደዚህ ዓለም አይደለም የተነሳ ነው is into any world hallelujah so እዛ አዲስ ዓለም ላይ በሰማይ ስፍራ ምን አድርጎናል አስቀምጦናል ስለዚህ ከሌላ ዓለም መሆን ስንጀምር እዛ ዓለም ውስጥ ስላለን ነው ማስተራችንን የምናየው እንጂ እዚህ ዓለም ስላለን አይደለም ይሄ አረፍተ ነገር በግልጽ ምንድነው የሚነግራችሁ አምስቱ የስሜት ዋሳቶች ጌታን አያሳዩም ማለት ነው ጌታን ማየት ከፈለግን we have to use another sense የትኛውን የዛኛውን ዓለም ሃሌሉያ ሌላኛው ግን እዚህ ጋር ያለው በጣም ሲሪየስ ነገር በዚህ ዓለም ሳላችሁ ወይም በዚህ ዓለም ሁኔታ ከቀጠላችሁ ልክ ዓለም እንደማያየኝ አታዩኝም የት እዛኛው ዓለም ጋር ግን ከመጣችሁ ግን ታዩኛላችሁ ለካስ የሆነ ወርልድ አለ ኢየሱስ ፌስ ቱ ፌስ የሚታይበት ያረፍተ ነገር ወዴት ያመጣችኋል መሰላችሁ can I tell you ያረፍተ ነገር ወዴት ያመጣችኋል my god too much ኢየሱስን ፌስ ቱ ፌስ ማናየው በአብዛኛው ውሏችን እዚህ ዓለም ላይ ሆኖ ነው ማለት ነው በዛኛው ዓለም ውስጥ መሆን ከጀመራችሁ እሱ ራሱ እርግጠኛ ነው እታያለሁ ዘብሎ I think ሳወራ ነገሩ የሆነ ብርሃን ያገኛችሁ ነው so እኔ ጌታን ማየት ፈልጋ it is good face to face ኢየሱስ ማየት ፈልጋ nice you can እሱን ማንንም አልከለከለም it's a blessing ችግሩ ግን በዚህ ዓለም ሲስተም ውስጥ ሆናችሁ ግን ልታዩት አትችሉም ስለዚህ ማድረግ ያለባችሁ እሱ ወደሚታይበት ወርልድ መምጣት አለበት ከኔ ጋር በሉ the world of holy spirit ለካ መንፈስ ቅዱስ ሲመጣ ዓለም ነው ይዞልን የመጣው and then እዛኛው ወርልድ ውስጥ ስንገባ ኢየሱስ ሁሌ ምን ይላል ይታያል let me ask you በለዓም born again አይደለም ሙሉ አቴንሽናችሁን ያዙና ስሙኝ በለዓም ዳግም የተወለደ ሰው ሲጀመር ብሉይ ኪዳን ነው
ዳግም የተወለደም አይደለም ፕላስ የእግዚአብሔርን ሕዝብ ለመርገም ነው የሚመጣው ሶ ይሄ ነገርም የጌታ ሰውም አይደለም ግን አይኖቹ ተከፍተዋል ይሄ ሰው መንፈስ ዓለም እንዴት እንደሚገባ ያውቃል ሶ ከዚህ ወርልድ ወደዛ ወርልድ መሄድ ይችላል and then ወደዛ ወርልድ መግባት ሲጀምር ሁሌ እንደዚህ ይላል ባራቅን እንደዚህ ይላል እዚህ ቁጭ በልና እግዚአብሔርን አነጋግሪው ልምጣ ለካስ እዛ ዓለም ከገባ ማን ማውራት ይችላል እግዚአብሔር do you know new age ላይ ያሉ ሰዎች once in a while ኢየሱስን አየነው እንደሚሉ ችግሩ ምንድነው they don't believe him so ያኛው ዓለም ውስጥ መግባት ሲጀምሩ they see even angels ለካ ነገሮች የሚታዩበት ዓለም አለ so ኢየሱስ እያለ ያለው አዲስ ወርልድ ኢንትሮዲዩስ እናረጋለን by the holy spirit and then እዛው ስትመጡ ላንጉዌጁም እይታውም ሁሉም ነገሩ ምን ይላል ይቀያየራል ስለዚህ እኔ እዛ እታያለሁ can I tell you በየቀኑ ታዩታላችሁ እታያለሁ ካለ ኦ መጡብኝ ልጆቼ ብሎ ሽፋን አያረግም ያ ዓለም ከገባችሁ ሁሌም ታዩታላችሁ ያመነ ሰው አይዋለው ይበል ሶም የጌታ ማኒፌስቴሽኖች ብዙ ህይወታችሁ ላይ ማይመጡት በአብዛኛው መታሳሉት የት ስለሆነ ነው እዚህኛው you are in this world that's why ኢየሱስን ማይ ዲፊካልት የሚሆን if you are in that world እሱ ዛለም ላይ በደንብ እንደሚታይ ራሱ ያውቃል ተግባብተናል ስለዚህ ኢየሱስን መመልከቻ 8 መንገዶች ብዬ ማስተምራችሁ ነገር የለም ኢየሱስ የሚታይበት ዓለም አለ እዛ ገባ ነው ማለት ይሄን ደግሞ ግዴታና ህግ ያረኩባችሁ አይደለም ያ ዓለም ውስጥ የሚያስገባችሁ ደግሞ መንፈስ አለ his name is holy spirit now እዛ ዓለም ውስጥ ስትገቡ አሜዚንግ ነገሩ ይሄ ነው well ሁለት ነገር ነው ማወራችሁ የመጀመሪያው ያ ወርልድ it is a world of love ስለዚህ ኢየሱስ ደጋግሞ ብትወዱኝ ነው የሚለው ሶ እዛ ወርልድ ላይ መጣችሁ ጥላቻ የለም ጥላቻ ያለው እዚህኛው ሰፈር ነው እዛኛው ሰፈር የገባ ሰው ልቡ ፍቅር ነው ሶም በቅዱሳን መካከል የሚገባ ፍቅር ትክክለኛ የፍቅር ላይፍ ካላየን ቤዚካሊ ቅዱሳኖች እዛኛው ሳይሆን የት እየኖሩ ነው እዚህኛው ነው የሚኖር እዛኛው ስትገቡ it is a world of love የመጀመሪያው ኔቸሩ ይሄ ነው love በሉ ከኔ ጋር you know a little bit ፍቅር መተርጎም አለበት a little bit አሁን ከመነግራችሁ አንፃር ማለት ነው መተርጎም አለበት ፍቅር ያልተቀያየጠ ምንም ነገር የሌለበት የእግዚአብሔር ፒውር ኔቸሩ ነው God is love so የእግዚአብሔር ፒውር ኔቸሩ ምንድነው love ነው God is love is love ግን more than that ግን ይሄ ቃል በአዲስ ኪዳን አጋፔ ነው ምንለው that word በዕብራይስጥኛ ደግሞ አሃብ ነው ምንለው ወይም አሃቫ ይሉታል but it's አሃብ በሉ ከኔ ጋር አሁን የኔ የመጀመሪያው ስም ሀብታሙ ስትሉ ሀብ ነው አይደለ ከፊት የብትጨምሩበት ምን አሃብ that's it simple አሃብ ግን እስራኤላዊ ሲሰማና እኛ ስንሰማው አንድ አይደለም is not the same so ይሄ ቃል ለመጀመሪያ ጊዜ የተጻፈው አብርሃም ጋር ነው የምትወደውን አንድያ ልጅህን ተብሎ ዘፍጥረት ምዕራፍ 22 ላይ የተጠቀሰ ቃል ነው ከኔ ጋር ብሎ አሃብ now that word አሃብ ምን ማለት መሰላችሁ ማለት ስትሮንግ ነገር ማለት ነው ሀብ ነው ዋነኛው ነገር ሀብ ማለት የናንተ ቤተሰብ የሆነን ሰው የናንተን ቤተሰብ የሆነ ሰው ስታገኙና ስታዩ በውስጣችሁ የሚሰማችሁ መደነቅና ስሜት which means ለረጅም ጊዜ ተጠፋፋችሁትን ሰው let's say ኤርፖርት ከውጭ ሀገር ሲመጣ አገኛችሁት እንዴት ነው የምትሆኑት ኤርፖርት ሄደው አያውቁም እዚህ ጋር ለሞከር ባቡር ጣቢያ ነው የምትሄዱት ክፍለ ሀገር አውቶቡስ ተራ ኦኬ ታውቃላችሁ ለምሳሌ 10 አመት 10 እንደውም ብዙ ነው maybe 1 year
ተጠፋፍታችሁ ኦር ለረጅም ጊዜ እንደውም ነገሩን እንለጥጠውና ኦኬ የሆነ ወንድም አላችሁ ይባላል አይታችሁት አታቁም በሶሻል ሚዲያ ላይ በዋትስአፕ ምናምን ላይ ነው የምታዩት እና ይሄ ሰው ኢትዮጵያ ልመጣ ነው አለ ከአሜሪካ ብቸኛ ወንድማችሁ ነው የእናታችሁ ልጅ ምንም ይሰማችሁ መስላችሁ ያ ስሜቱን አሁን መናገር ባትችሉ ግን አንደርስታንድ ያደርጋችሁ ነው ሶ ኤርፖርት ላይ ሲመጣ ስታዩት በዋትስአፕ በፎቶ ላይ ያያችሁት ልጅ አሁን ያያችሁት ነው ፌስ ቱ ፌስ what do you think ምን የሚሰማችሁ መስላችሁ ሰላም ነው ምናምን ነው የምትሉት እንዴት ነው የምትሉት ኢቭን የምትጠብቁት ራሱ የሆነ ነገር ይዛችሁ ነው come on አይደለም አየህ ሰውና እግዚአብሔር ለረጅም ዘመን ተጠፋፍተዋል ወደዛ ዓለም ስትመጣ ዳዲ እንዴት እንደሚጠብቅ ማሰብ አለብህ God missed humanity ያያችሁ እግዚአብሔር ያንን ያክል ናፍቆ ነው ሲጠብቅ የኖረው ይሄንን ኢየሱስ በመሳሌ ሊነግረን ሞክሯል አንድ ልጅ ከአባቱ ቤት ያለውን ተካፍሎ ሩቅ አገር ነው የሚለው አገር አይደለም ሩቅ አገር ማለት ከሰማይ ወደ ምድር እንደማለት ነው የባይብል ምሳሌው እሱ ነው ሩቅ አገር ለምሳሌ አንድ ሰው ለአንዱ 5 ለአንዱ 2 ለአንዱ 1 ሰጥቶ ወደ ሩቅ አገር ሄደ ይላል ኢየሱስ ለራሱ ነው የሚያወራው ጊፍት ሰጥቶን ወደ ሩቅ አገር ሰማይ ማለት ነው ስለዚህ ይሄ ልጅ ወደ ሩቅ አገር ሄደ ማለት ከሰማይ ወደ እኔ መጣው ወደ ምድር ነው የመጣው ያለውን ሁሉ በትኖ ባክኖ ሁሉ ነገራቱ ረሃብ በዛ ምድር ተነስቶበት ኤንድ የሚበላው ቸግሮት ከእሪያዎች ጋር ያንን ያክል ወርዶ ልጁ ዋንዴ ግን ወደ ልቡ ተመለሰ ከዛስ በአባቴ ቤት ማዕድ የሚተርፋቸው ብዙዎች ናቸው እኔ አሁን ለምን ወደዛ አልመለስም ይሄድና አባቴ ወይ በሰማይ ፊት በደልኩ ስለዚህ አሁን እንደ ባሪያ ሳይሆን እንደ ልጅ ሳይሆን እንደ ባሪያ ልሁንና ብሎ ይሄንን አሰበና ወደ አባቱ መመለስ ጀመረ to your surprise አባትየውና ልጁ ንብረት ተካፍለው የወጡት በቤት ነው አባትየው ግን ልጁ ሲመለስ በቤት አልጠበቀውም በውጭ ቆሞ ነው የሚጠብቀው which means አባትየው already ወደ ልጁ መንገድ ጀምሯል ማለት ነው ለምን ናፍቋል can you imagine እግዚአብሔር በምን ናፍቆት የሰው ልጅ እንደሚጠብቅ ጌታ በለው በጣም ነው የሚያፈቅረኝ please ከኢየሱስ ጋር የፍቅር ልጅ ቢኖራችሁ ያ so that much ሚሰርጋል and ፍቅር ማለት ሪል ትርጉም መሰላችሁ በጣም ለረጅም ጊዜ ያጣችሁትን ሰው ስታዩት ውስጣችሁ የሚሰማችሁ ስሜት ማለት ነው it is a family member you see is a family member now እግዚአብሔር ሁሉ ጊዜ የፋሚሊ አምላክ ነው ይኸውላችሁ አንታይ ፋሚሊ ስፒሪት ካላችሁ ራሳችሁን ቼክ አድርጉት God always father son ብሎ ካወራኝ የምን አይነት አወራር ነው ፋሚሊ hey አሁን አንዳንዶቻችሁ ጦዛችኋል አገልጋይ ቅባት ምናምን እግዚአብሔር ባሪያ ምናምን እግዚአብሔር ሰው ምናምን ጦዛችኋል አብዳችኋል እናንተ እግዚአብሔር እሱ አይደለም የቸገረው አባትና ልጅነት ነው ነብይ ኮነ የነብይ ማብሉ ኪዳን ብዙ ነበሩ አይደል እንዴ ኢየሱስ ከነብይ አንዱ ለመሆን አልመጣም ምድር ላይ ያባትና የልጅ ሪሌሽንሺፕ ሊያሳየን ነው አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይሄ ነበር ሚስ የተደረገው ይሄን ሊያሳየን የመጣው በደንብ ጩና ምን በለው ይሄንን ፍቅር እንጆይ ሳታረጉ አገልጋይ ነው ቀብቶኛል ባሪያ ነው ሻራብ እግዚአብሔር ያራበውን ነገር እናንተ አትጨነቁበት አባትና ልጅነትን በደንብ ሳናጣጥም ነው ቀበቶኛል አገልጋይ ነው forget that እግዚአብሔር የሚፈልገው ልጆቹን ነው ይናፈቀው are you with me now ሐዋርያ በሆን ነብይ በሆን ምንድነው መሰራውን ልንገራችሁ አንድ ፍጹምን ሰው ለሱ ልናቀርብ ያ ፍጹም ሰው ማን ነው ልጅ እኮ ነው አገልጋይ እኮ አላቀርብለትም አንድ ፍጹም ልጅ ነው ማቀርብለት ሶ እግዚአብሔር ናፍቆቱ ምንድነው ልጅ ስለዚህ ናፍቆቱ ሐዋርያም ነብይም አይደለም ናፍቆቱ ምንድነው ልጅ ነው
ስለዚህ በፍቅር የሚያወራው ፋሚሊ የሆነው ሲያየው ውስጡን የሆነ ነገር የሚወረው ዳዲ ብሎ ናፍቆቱን ማይሰን ብሎ እሱም ናፍቆቱን ተጠምጥሞ የሚወጣበትን ነው የሚፈልገው that is the hunger of God so እግዚአብሔር ራሱን ፕሬዘንት ያደረገው እንደምንድነው እንደ ፋሚሊ ሰው ማን ነው ላንተ ሲባል ሰውን በመልካችን እንደ ምሳሌያችን so ሰውን ማድረግ የፈለገው ምንድነው ፋሚሊ ነው so እግዚአብሔር የምን አምላክ ነው የፋሚሊ አምላክ ነው the whole bible የፋሚሊ ቡክ ነው አይደል አይደለም እንዴ ሌላ መታቁት መንገድ አለ የለም so it is a family father son holy spirit so it's a family now family ውስጥ ፍቅር ናቹራል ነው እኔ ከናቴ የተወለዱትን ወንድሞችን ኦርህቶችን ለመውደድ ብዬ ምንም ማድረገው ጥረት የለም እናንተም የምታርጉት ጥረት የለም ፍቅር is automatic ለካደለው ያ ከናት ከአባት የተወለዳችሁትን even አትጠይቁም ወደዋል አልወደውም ይባልም የለም you love because ምንድነው natural are you with me and ያንን ሰው ብታጡት ውስጣችሁ የሚገባውን ፔን አይታችሁታል በሞት ስታጡት ምን ያክል እሪው እንደምትሉ ያ it is because love inside የሆነ ሲስተማችሁ ውስጥ ያለ ነው እግዚአብሔር የሚፈልገው love ተጨንቀን ለማፍቀር ሮጠን ሳይሆን ናቹራል ይሆን በአባትና በልጅ መካከል የሚፈሰው ለዛ ነው born again ይሆን ናቹራል ነው ፍቅርኛ ውስጥ ማለት እሱን ነው የሚፈልገው እኔ ጌታን መውደድ አቃተኝ እኔ ቅዱሳኖችን ማፍቀር አቃተኝ ስትሉ ከየት ነው የተወለዳችሁት ምን ቤተሰብ ናችሁ እናንተ you must know this እንዴት አንድ ቅዱሳን ላይ ከፍቅር በቀር ሌላ እዳ እንዴት ሊኖራችሁ ይችላል how ከየት ነው የመጣችሁት ከየት ሊሆን ይችላል ይሄ ነገር because we are families are you with me now አንዳንድ ሰው ቸርች ጠፍቶ ምንም አይመስለው ታውቃላችሁ አይደል ምንም አይመስለው በየቸርቹም እኮ ልዞሩ ትችላላችሁ መዞር ማለት ፍቅር አላችሁ ማለት አይደለም እናንተ እንዲፈታላችሁ የምትፈልጉት ጥቅም ስላለ ሰልፊሽ ስለሆናችሁ ነው እንጂ ፍቅር ኢንጆይ ለማድረግም አይደለም ለማይረባ ተራ ለሆነ ምክንያት ወይንም ልብን ደስ ለማይለቀላል ነገር አሲዞ ሰው ምን ባከዛ ደበረ ምናምን ይላል የእናት ያባታችሁ ቤት እንደዛ ታረጋላችሁ ናቹራል ፍቅር ያለበት ቦታ ላይ you know what I'm talking እሱ ለቸርች ማድረግ አትችሉ አያችሁ እዚህ አስገራሚ የሆነ ፍቅር አለ ደሞ እግዚአብሔር ፍቅር ሲያይ ቦነስ ይሰጣል አልገባችሁ መሰለኝ ለምን መሰላችሁ ፖል እንደዚህ አለ ለቅዱሳን ስላላችሁ መውደድ ሰምቼ ለቅዱሳን ስላላችሁ ብቻ ነው የሚለው አዳምጡ ለቅዱሳን ሁሉ ነው የሚለው ለቅዱሳን ሁሉ ለአንዳንዱ አይደለም ለቅዱሳን ሁሉ ስላላችሁ መውደድ ሰምቼ ኤፌሶን ቸርች ውስጥ አንድ አይነት ፍቅር አለ ፍቅር ለሁሉም የሚል ባሙቫል አይገርማችሁ ፍቅር ባሉስቲ ይሄንን ሰምቼ አለ ኢቭን ሰምቶ ነው አረዛ ቸርች ሁሉም ነው የሚዋደዱት የሚል ነገር ሲሰማ አሃ ይሄማ ከሆነ የክብር አባት ፊት ደፋላችኋል ለምን ሲባል የጥበብና የመገል መንፈስ እንዲሰጣችሁ እናንተ ይገባችኋል አለ ለካስ ፍቅር ቦነስ አለው አሜን በለዋ you see so አንዳንድ ነገር ቸርች ውስጥ ማኒፌስት የማያደርገው is because of lack of love አመስ ሲበዛ የብዙዎች ፍቅር ምን ትላለች ትቀንስቅዛለች ያ so always ፍቅር ሆቶ ነው መንደድ አለበት ናቹራል መሆን አለበት ለቅዱሳኖች መነፋፈቅ ግዴታ መሆን አለበት I'm telling you ፍቅር ሁሉን ምን ያደርጋል ማለት ነው ፋሚሊ ያደርጋል ምን ያደርጋል በልዋ ምንድነው የሚያደርገን so will be in one ማቀፍ ውስጥ ነው የምንገባው in one ማቀፍ ውስጥ so ምን ይባላል it will be one whole ሁሉም አንድ ነገር ውስጥ at that point ነው የመንፈስ ቅዱስ ዴፊኒሽን የሚመጣው it is called holy spirit አሁን እናንተ HOLY spirit HOLY which is HOLY ቅዱስ መንፈስ እንደዚህ ነው የምታስቡት አይደለም come on no you are wrong መንፈስ ቅዱስ
ቅዱስ ነኝ ለማለት አይደለም የሚመጣው እንደሱ አይደለም የሚመጣው አይደለም HOLY የሚባለው ፊደል ከየት እንደመጣ ማወቅ አለባችሁ ከምንም ጋር ያልተነካከ ቅዱስ ነው ለማለት አይደለም hey are you with me now HOLY የሚባለው ቃል የመጣው WHOLY ከሚለው ነው which is holy ለካ መንፈስ ቅዱስ ሲመጣ ሁሉ ነው የሚጠቀልለው ከኔ ጋር በሉ holy spirit is ስለዚህ holy spirit ከመጣ ሁሉ ምን ያደርጋል አንድ ማሶቶሎቦሪያት shout yes holy spirit በሉ ከኔ ጋር አይ ይሄ ንግግራችሁ ትንሽ የታፈነ ነው holy spirit ሲሆን there will be one whole one father one body one baptism one lord one hope ሁሉ ነገር ምን መሆን ይጀምራል whole one shout one መንፈስ ቅዱስ አለ ብለን መከፋፈል ከሆነ that's not holy spirit እነኚህ ልጆች ልርዳቸው ብዙ ልጅ do you have Webster dictionary Webster dictionary ካላችሁ let me help you እዚህ ጋር አለ እናንተ በደም ቼክ አድርጉት ምክንያቱም አንዳንድ ቃላቶች ከየት እንደመጡ ብታውቁ ደስ ይለኛል ዝም ብሎ ከመጥራታችሁ በፊት ከኔ ጋር በሉ holy ሚለውን ቃል ላሳያችሁ ነው holy ከየት እንደመጣ ልነግራችሁ ማለት ከቤዲያ ቶሮቦኮቦዲያታ እኔ አይደለም ያው ወዳጅ አብይ origin የሚለው origin ሲነበብ ተመልከቱ holy ነው ያወጣ ነው አይደለም holy what is origin whole አይታችኋል የድሮ እንግሊዘኛ ነው it means whole HOLY is WHOLE whole ለካ መንፈስ ቅዱስ ከመጣ ሁሉ አንድ ይሆናል ጨብጨባው ደስ ይላል ከኔ ጋር በሉ holy spirit ክራባቶፍላዲዮቶ እየተግባባን ነው ስለዚህ ከምንም ጋር የማይነካካ ቅዱስ ነው ለማለት ሳይሆን ጠቅላይ መንፈስ ነው ምን ያደርጋል ይጠቀልላል ማሲመጣ ነው የሞደው ልጅ ያለው እግዚአብሔር ያወሩኝ አይደለም ሰማይ ተከፈተ መንፈስ በርግብ አምሳል መጣ ከዛ የሞደው ልጅ ምን ማለቱ ነበር ልጅ ማለት ምን ማለቱ ነበር አይ come on now ልጅ ማለት ምን ማለት ነበር ኢየሱስ መጥቶ አባቴ ሰራል ሲል ሰሙትና አባቴ ሲል አሃ ኢየሱስዬ የሰማይ አባት አለው እያሉ አይደለም እነሱ እግዚአብሔርን አባቴ የሚል ሰው ከመጣ አንድ ነገር ማለት እንደሆነ ይገባቸዋል ከእግዚአብሔር ተወልጃለሁ ማለት ብቻ አይደለም ራሱን ከእግዚአብሔር ጋር ለካስ ልጄ ነው ማለት ምንድነው one so holy spirit ሲመጣ listen to me by the holy spirit በእናንተ ማይንድ አይደለም በመንፈስ ቅዱስ ስሙኝ እንደዚህ በሉ በኢየሱስም ከዚህ ደቂቃ በኋላ በመንፈስ ቅዱስ ጉልበት ሰማሃለሁ አሜን በለዋ so it is not like holy ለየት ያለ it is whole ማኮራባቶ hallelujah ምድር ባዶ ነበረች አንዳችም ጨለማም የእግዚአብሔር መንፈስ ይኸውላችሁ አዳምጡ ሚለውን ታች ላይ ምን አለ ጨለማ ጥልቁ ላይ ከላይ ከዛ መሬት አለች ከዛ ከላይ ምን አለ ውሃ አለ ከውሃው በላይ ምን አለ ስለዚህ እንጥያቄ ማን ነው የሚጠቀልለው ውሃው ነው ጨለማ ነው መንፈሱ ነው that is whole spirit እንደ መብረቅ ሃይ ካማሶፋላዲያቶ are you listening now holy hallelujah ስለካ መንፈስ ቅዱስ ከመጣ ለማለት አይደለም ምን ለማድረግ ነው እሳይ በለዋ we are one whole then ይሄ እናንተ ብትወዱኝ ትእዛዜን ብትጠብቁ እልካለሁ ያለው መንፈስ ሲመጣ አንደኛ ወላጅ እንደሌላቸው ልጆች አልተዋቹም ለምን it is a holy spirit ማንም ሰው ከፋሚሊ ውጪ አይሆንም you will be inside the family እዚና ሻውዲያ ሁለተኛ ቋንቋውን ተመልከቱት የመንፈስ ቅዱስ ቋንቋ ይሄ ካልሆነ የምትናገሩት መንፈስ ቅዱስ አልገባችሁ are you with me now
ይኸውላችሁ ወላጆች እንደሌላቸው ልጆች አልተዋችሁም ማለት መንፈስ ከመጣ መተውን ምን አመጣው because that is whole ዳዊት እንደዚህ አለ ከመንፈስ ወዴት ይደል ወደ ላይ በበር ወደ ታች ቦርድ ወደ ሲኦል ቦርድስ ዛምዝ he is whole ከመንፈስ ቅዱስ ውጪ የሆነ ውሃም የለም መሬትም የለም ጨለማም የለም ተራራም የለም ሲኦልም የለም everything ማውስጥ ነው ያለው holy shout yes መንፈስ ቅዱስን በትረዱ ጥሩ ነው ከዛ እንደዚህ ያለ ወላጆች እንደሌላቸው ልጅ አልተው ሚታው ሰው የለም ሚጣል ሰው የለም ካለ በኋላ እዩ ያለውን በጣም አስገራሚ ነገር እዩ ያለውን እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያ ቀን ታውቃላችሁ ከኔ ጋር በሉ እየሰሙኝ አይደለም እኔ በአባቴ እንዳለው እዚህ ሳይድ ያወሩ አይደለም እኔ የት ነው እሱ በአባቱ እናንተም በእኔ እንዳላችሁ እኔም እሱ አባቱ ጋር እኛ እሱ ጋር እሱ እኛ ጋር everything ምን ሆነ why ማመቷል ለካስ መንፈስ ቅዱስ ከመጣ ሚከፍትልን ዓለም ሁሉ ስንት የሆነበት ነው ዋን እሱ ካልመጣ ግን ያ አይገባችሁም ሚገባችሁ የዛን ቀን አለ የትኛው ቀን እሱ የመጣ ቀን እኔ በሱ እንዳለው እሱ በእኔ እንዳለ እናንተ በእኔ እንዳላችሁ እኛም አንድ ላይ ዋን ሆል ከኔ ጋር በሉ holy spirit መንፈስ ቅዱስን አለማወቅ አይመስላችሁም ቸርች ውስጥ መሰነጣጠቁ የጸጋ ስጦታ ይዛችሁ እኔ እንዲነኝ እንዲያን የምትሰነጣጠቀው የፈለከውን ጸጋ ያዝ እሱ ባርነት ነው አዳምጠኝ ባሪያ ነው የምትባለው አሁን ግን እንደ ልጅ we are one family ከኔ ጋር በሉ holy spirit hallelujah እኔ በሱ እንዳለው even listen ኢየሱስ ሲንቀሳቀስ እኔ በአብ እንዳለው አብ በእኔ እንዳለ አታቁም ይላል 14 ሲጀምር ይሄ ግን ሊገባቸው አልቻለም ለምን እሱ በመንፈስ ቅዱስ ሆኖ ነው የሚያወራው እነሱ ደግሞ ከዛ ውጪ ሆነ ስለዚህ ኢየሱስ እንደዚህ ያለ one day ግን አለ አሁን ማውራው ነገር ይገባቸዋል ሚገባን ግን ሌክቸር ስለሚሰጠን ሳይሆን መንፈስ ቅዱስ የመጣ ጊዜ እናንተ መኔ ጋር ነኝ እናንተ ጋር አሜን በለዋ ንገሩኝ እኔ አለው እዛ ነው ያለው ሃሌሉያ we are one family by the whole one whole family እንደሆነን ሳታቁ ኦፐሬት ካደረጋችሁ ሚያዝነው መንፈስ ቅዱስ እንደሆነ እየገባችሁ ነው ቅዱሳኖች እንዴት ነው መተማማት የምንችለው ምናሳዝነው እኮ አካል አለ ዋን ሆል ያደረገን እንደዚህ ያንን ነገር አደም መግዛት አለባችሁ ይሄ ሬቨሌሽን እናንተን አርነም ማውጣት አለበት ለዛ ነው አታስመርሩት እኮ ሚላችሁ ለቤዛ ቀን የታተማችሁበትን ቅዱስ መንፈስ ምን አታርጉት are you listening now so don't grieve him ምክንያቱም ማታቁት ሪያሊቲ በቅዱሳን መካከል መራርነት ቁጣ ንዴት ምናምን ይባላል አንዳችሁ ላይ መታነሱት ነገር ምን ማለት እንደሆነ እንዲገባችሁ ያስፈልጋል ምርር ብላችሁ ንዴት ቁጣ በፍጹም ይቅር ማትሉ መራራ ደማችሁ መራራ ከየት ስለመጣችሁ ሊሆን ይችላል አንዳንድ ልጆች ቂም ከያዛችሁ መመለሻ ያላችሁ I'm telling you ቶሎ ጥፍ ማለት አትችሉም መታሳዘኑት ግን እኔን ኦር እገሌን አይደለም እኔ በመከራችሁም ለኔ አይደለም I can't leave you እኔ ልተዋችሁ ይችላል ምክንያቱም እኔ ስለ ራሴ ነው የሚመለከተኝ ማወቅ ያለባችሁ ግን ነው መታሳዘኑት አካል አለ ዋን ሆል ያደረገን በግድ ካንተ ሰርክል ልውጣ ያላችሁ ዛት ወይ እንዴት ሊሆን ይችላል መንፈስ ቅዱስ even ስሙ ማለት ነው እነ ፖል አንድ ጊዜ ጉዞ ያደረጉ በነበረበት ጊዜ ላይ የሐዋርያት ሥራ መጽሐፍ ላይ ማለት ነው
this is የሐዋርያት ሥራ ምዕራፍ 16 ማለት ነው እኔ ላንብብላችሁ እናንተ መክፈታ ብዙ ማይተበቅባችሁ follow me በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው ይላል መንፈስ ቅዱስ በፍርጊያና በገላትያ ሀገር ሁሉ አለፉ በሚስያም ሀገር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ የኢየሱስ መንፈስ አልፈቀደላቸው ስለዚህ መንፈስ ቅዱስ የማን መንፈስ ነው and also የፋዘርም መንፈስ ነው በፋዘርና በሰን መካከል ያለው አንድነት ማን ነው ሆሊ ስፒሪት ያ መንፈስ መጥቶኛ ጋር ከገባ በእኛና በእግዚአብሔር መካከል ያለ አንድነት ማን ነው እሱ ነው እኔውስ መንፈስ ቅዱስ ካለና እናንተ ውስጥም ካለ we are one አንድነታችን እሱ ነው የሥጋ ከለር ምናም ልዩነት ሊኖረን ይችላል it doesn't matter ዓለማዊ ነገር ልዩነቶች ይኖሩናል yet ግን spiritually we are one because ያ መንፈስ አለ ሁላችንም ከአንዱ መንፈስ ጠጥተናል shout yes nigga we are families hallelujah oh amazing ከሞት ከተነሳ በኋላ Jesus changed statementoቹ ሂጂና ለወንድሞቼ ሂጂና አሁን ኒው ሪያሊቲ ማስተዋወቅ ጀመረ ሂጂና ለምን ከዚህ ዓለም ከወጣ በኋላ በትንሳኤ እዚህ ዓለም እንደማይቀጥል ከገባው በኋላ ወደ አዲሱ ዓለም እንደመጣ ሲያቅ ምን አለ ሂጂና now we are brothers ወደ አምላኬና ወደ ለካ ያኛው አካል የሱ አምላክ ብቻ አይደለም now we are becoming what one ከኔ ጋር በሉ ፋዘር ጋር ያለ መንፈስ ጌታ ጋር ያለ መንፈስ እኔ ጋር ያለ መንፈስ ዞር ያለ አጠገባቸው አንተ ጋር ያለው መንፈስ ቅዱስ ከሆነ we are one whole ስለዚህ በሉ holy እየተግባባን ነው ይሄ የመንፈስ ቅዱስ ቋንቋ ነው you must understand this is the language of Holy Spirit so እሱ ሲመጣ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ስለዚህ ይሄ የሆሊ ስፒሪት ዲሜንሽን ብቻ ነው am I talking now መንፈስ ቅዱስ እስከሌለ ድረስ ይሄ ትሩዝ ሊሆን አይችልም so መንፈስ ቅዱስ ሲመጣ everything will be one whole ተግባብተናል ማለት እግዚአብሔር የተባረከ ነው oh sweet holy spirit hallelujah amazing can you imagine right now ዙፋኑ ላይ የተቀመጠው ያለው መንፈስና እናንተ ውስጥ ያለው መንፈስ it is the same just right now think about this ከኔ ጋር በሉ በኔና በዙፋኑ ጋር ቀጥተኛ ግንኙነት አለ ይሄ ዙፋን የት ነው ያለው ካላችሁ ማለት ነው ይው የሚለውን ነገር ኦኬ ሁሉን በሁሉ ይሞላ ዘንድ ሁሉን በሁሉ ይሞላ ዘንድ ከሰማያት በላይ ይወጣ far above the heavens far above ለያል heavens እኮ አይደለም far ከሰማያት ሁሉ በላይ ወደ ላይ ይወጣው እሱ ውስጥ ያለው መንፈስ አንተ ውስጥ አለ ምን ማለት እንደሆነ አውቃሃል ሰማያት ላይ ያለው ነገር ሊጎዳ አይችልም ማለት ነው ምን ማለት እንደሆነ አውቃችኋል ከሰማያት በላይ ላይ የተቀመጠ መንፈስ ገብቶ አንተ ውስጥ ካለ ከምንም ነገር በላይ ነህ ማለት ነው ንገሩኝ ከነገር ሁሉ ከሁኔታ ሁሉ በላይ በመሆን ከጌታ ጋር one ይሄንን ትሩዝ ያወቀን ስንመጣ ቋንቋችን ይቀየራል ምንድነው ምንለው በወደደን በሱ በዚህ ሁሉ ካሸናፊዎች ልንበልጥ እንችላለን አንድ ቀን እንበልጣለን ፋስት ብናረግ ምናልባት ፕሬየር ከጨመረን ከ40 ቀን ፋስቲንግ በኋላ now ዛሬ አሁን እያወራሳለ ትበልጣለህ ጩና በሉ እበልጣለሁ አራሜን ነው ስለዚህ እንዲሚለው አረፍተ ነገር ሁሌም ልክ ነው በእኛ ውስጥ ያለው በዓለም ካለው የሚለው የታመነና የዘላለም እውነት ነው እበልጣለሁ በሉ this is the language of the Holy Spirit this is the spirit you must understand oh መንፈስ ቅዱስ ሲመጣ እንዴት ነው የሚመጣው ኢዮኤል 2:28ን አብረን እንበለው ከዚያም በኋላ በስጋ ለባሽ
መንፈሴን ስንቱ ላይ ብቻ ስጋ ይገኝ እንጂ ለምን he is holy so Holy Spirit is a holy spirit መንፈስ ቅዱስ የፈሰሰው ለቸርች ብቻ መስሏችሁ ከሆነ you have a problem no እሱ ዓለምን ይወቅሳል ይከሳል አይደለም ይወቅሳል ስለ ጽድቅ ስለ ኃጢያት ስለ ፍርድ ስለዚህ መንፈስ ቅዱስ በዓለምም እየሰራ ነው ማለት ነው because he is holy think about this right now ውቅያኖስ ውስጥ ነው ያለው ሙስሊም ሀገሮች ውስጥ ነው ያሉት think about this መካ መዲና በሆሊ ስፒሪት ቁጥጥር ውስጥ ነው ያለው think about this ምድር ለሚሯሯጡ እና ዳብሎስ ራሳቸው under the Holy Spirit ነው ያሉት he is hey are you listening now the whole church አወቀም አላወቀም ማውስጥ ነው ያለው holy he is holy ወይ ጉድ በዚህ መረዳት ቢሆን ምን ቆመው እንዴት አዲስ አበባ ላይ ያለ የመንፈስ ቅዱስ ፍሰት እንዴት እንደሚጠነክር የመንፈስ ቅዱስ ውቅያኖስ ከተማውን ይሞላዋል የዛን ጊዜ እንደዚህ ይሆናል ውሃ ባህርን እንደሚከድን ምድር ሁሉ የእግዚአብሔርን ክብር በማወቅ ትሞላለች ለምንድን ነው የምትሞላው he is holy የሆነ ሰፈር ይሞላል አይልም ማንም ይሞላው ምድር ሁሉ am I talking to you ብዙዎች መንፈስ ቅዱስ የምትረዱበት መንገድ ልክ አይደለም የቸርች ማይሆን አስተምሯላችሁ ላይ that's not Holy Spirit Holy Spirit ሲመጣ ይሄው የሚያደርገው ነገር ነገርኩ even Holy Spirit ሲመጣ ምንድነው የሚሆነው ይኸውላችሁ ኢየሱስ ያለው ማለት ነው እንደዚህ ይላል ያስቆሩቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስን ለኛ ልትገልጥ ያለ እንዴት ነው ሲባል ኢየሱስም አለው የሚወደን ቢኖር ቃሌን ይጠብቃል አባቴ ይወደዋል ወደ እርሱ እንመጣለን በእርሱ መኖሪያ እናደርጋለን ብቻዬን አልመጣም ተያይዘ ነው ምን መጣው ለምን ሲባል የሚመጣበት መንፈስ ምን አይነት ነው ሆሊ ልጅን ይዞ አባትን አስቀርቶ አይመጣም አንድ ላይ ነው የሚመጣው Holy Spirit ግን እየገባችሁ ነው ስንት ሰው እየገባው ነው okay now you are catching me hallelujah so መተናገሩት ነገር ከፈፈለን መለያየትን በጥብጥን ንዴትን ቁጣን ጭቅጭቅ የሚያወራ ከሆነ መታሳዝኑት ምትቆጡትን ሰው አይደለም ምትቆጡት ሰው እንደ ባህሪው ነው ሊንቃችሁ ይችላል የጀረዛ ሊል ይችላል ዋናው ግን ማሰብ ያለባችሁ is Holy Spirit አንድ አካል እንደሚያዘን aware ሁኑ so Holy Spirit ወደ ሆነ ሬልም ውስጥ ስለሚከተን በዛ ሬልም ውስጥ ባንተና በክርስቶስ መካከል ምንም ርቀት ልዩነት ስለሌለ እንደ ፋሚሊ ነው መጣዩ hi Jesus are you with me yes በዛ ዲሜንሽን ውስጥ ሆናችሁ Jesus ስትሉ አፒር እንደሚያደርግ ታውቃለህ አሁን እናንተ ከሱ ተነጥላችሁ ኢየሱስ ተገለጥ ኢየሱስ ደግሞ አረ ወደዚህ ገባና አለው እኮ እዛ ጋር ንገሩኝ በየቀኑ የጌታን ፊት ያለው አሜን ጌታ ፊቱ ሊሰውርባችሁ እንደማይችል ታውቃላችሁ መቼም አይሰውርባችሁ ሪዝኑን ልንገራችሁ አይ እየሰማችሁ ነው የጌታን ፊት እስቲ እንፈልጋ የት ነው ያለው የጌታን ፊት የመፈለግ ጾም ጸሎት ኦኬ በጾም ጸሎት ነው የምታመጣው ሞክር ጌታ ይባርካችሁ ሞክሩ የጌታን ፊት ፈልጋለሁ ብለሽ ገብተሽ ማለት ነው የጦጣ ፊት ይዘሽ ነው የምትወጪው ጣውላጋ ሆነሽ ይወላችሁ ነብዩ ሕዝቅኤል የተናገረው ልንገራችሁ ኦኬ ሕዝቅኤል 39 ቁጥር 29 ላይ እንደዚህ ይላል ፊት ይወላችሁ ፊቴንም ከነርሱ ከንግዲ ወዲያ አልሸሽግም መንፈሴን በእስራኤል ቤት ላይ አፍስሻለሁና
ከኔ ጋራ ጮክ በሉ ላንቃችሁ እንዲሰነጠ ከዚህ ውስጥ ይውጣ ብላችሁ ሬዲ ናው ፊቴንም ከነሱ ከእንግዲህ ወዲህ አልሸሽግም መንፈሴን በእስራኤል ቤት ላይ አፍስሻለሁ ስለዚህ እግዚአብሔር መንፈሱን ካፈሰሰ ምኑን መሸሸግ አይችልም ስለዚህ ለምንድን ነው ፊቱ ተሸፈነ የምትለው እንደ መብረቅ አሜን በለው ስለዚህ እቺ ማይሆን የጨለማ ዶክትሪናችን ወደዛ ምክንያቱም መንፈስ ቅዱስ ሌላው ስሙ የፊቱ መልአክ ነው መንፈስ ቅዱስ ከመጣ ምን ዋለ ፊቱ ዋለ ማይ ፍሬንድ መንፈስ ቅዱስ ውስጥ ካለ የእግዚአብሔር ፊት አለ ስለዚህ ጮክ በሉና በየቀኑ የዓለምን የሰውን የሁኔታን ፊት ከማየቴ በፊት እዚህ ውስጥ ያለውን የእግዚአብሔር ፊት አይዋለው ይዘዋለው ደስ ይያለኝ እወጣለሁ because we are family holy አንድ ነገር ልንገራችሁና ወደ መደምደሚያው ልምጣ እነኚህ ሁሉ የኢየሱስ የመሞቱን የመነሳቱ በረከቶች ናቸው ስለዚህ እንደዚህ ባለ ቀን ስንገናኝ you must remember these things this is a blessing ዋነሱስ የሚከት የመንፈስ ቅዱስ መምጣት ተሰርቶልን ራሳችንን ኢየሱስ ውስጥ ራሳችንን ፋዘር ጋር ማግኘት መቻላችን የጠፋነው ሰዎች ራሳችንን ሳሙኤል ልናገኝ መቻላችን እግዚአብሔር እኮ እኛ ማግኘቱ አይደለም እኛም እኮ ራሳችንን እግዚአብሔር ውስጥ እናገኛለን ኢየሱስ ለምንድን ሞተው ይሄ እኮ ትልቅ በረከት ነው ይኸውላችሁ ኢየሱስ አብ በኔ እንዳለ ሲል ሶ ናው ተመልከቱ are you listening now አብ በኔ እንዳለ ካለ ስለዚህ አብ ራሱን የት አግኝቶታል ኢየሱስ ውስጥ ከዛ ደግሞ እኔ በአብ እንዳለው ካለ ኢየሱስ ራሱን የት አግኝቶታል አብ ውስጥ አሁን ምን ፈልገው ይሄንን ነው እግዚአብሔር እኔ ውስጥ እንደገባ ሁሉ እና ራሱን እኔ ውስጥ እንዳገኘ እኔም ደግሞ ራሴን ማውስ ማግኘት አለብኝ እግዚአብሔር ውስጥ እስቲ ደፋር ኮናችሁ እንደዚህ በሉ አገኘዋለሁ እናንተ ብዙ ጊዜ ሰው ሲያያችሁ እግዚአብሔር ውስጥ አያገኛችሁ እናንተን ያይና ምናልባት እናት አባቶቻችሁን ወይንም ደግሞ ወንድሞቻችሁን ካገኘ ቁርጥ ወንድሙን ነው የሚመስለው አንዳንድ ጊዜ በላልቶ ነው የሚያገኛችሁ በብልት ሰርቶ አይኑ ቁጭ ወንድሙን ነው አፍንጫው ግን ስለዚህ አይናችሁን ወንድማችሁ ውስጥ ወይ አባታችሁ ውስጥ አፍንጫችሁን እናታችሁ ውስጥ በልቶ ነው የሚያወራው ቅርጫ ነው የሚያረጋችሁ ይሲናው አሁን ግን አፍንጫ አይን የለም ሁሉ ነገር እግዚአብሔር ጋር ይገኛል እሺ እናንተን ጠይቃቻለሁ እግዚአብሔር ትልቅ አምላክ ስለሆነ ራሱን እኛ ውስጥ ያገኛል የሚባለው ነገር ለሱ ከባድ አይደለም ክራይስት ኢን ሚ የሚባለው ነገር ነገሩን ያጠናቀቀዋል አሪውዝ ሚናም ንገሩኝ እግዚአብሔር ራሱን እኔ ውስጥ አግኝቶታል ይሄንን እግዚአብሔርን አትመክረውም እሱ ሁሉን የሚችል የሚያቅ አምላክ ነው it is a done deal አሁን the other side ነው የምናወራው እናንተ ራሳችሁን እግዚአብሔር ውስጥ አግኝታችሁታል ወይ this is a biggest question መመለስ ያለባችሁ እናንተ እግዚአብሔር ውስጥ አግኝታችሁታል ወይ ራሳችሁን do you know who you are right there inside የዚህ ተጨባጭ መረጃ እጃችሁ ላይ አለ ወይ እኔማ በጌታ ነኝ እዛ ውስጥ ነው ያለሁት is fine ለዚህ ግን ይሄን ዝም ብሎ እውነት ከመናገር በፊት በምሳሌ ግን ላሳያችሁ ይቻላል ንጽጽሩ ካልመጣና ብርሃኑ ካልተለቀቀ የት እንደሆናችሁ ማታቁ እግዚአብሔር ሰውን በሱ ውስጥ ለማድረግ በጣም ብዙ ጥሮ ግን ሰው በበቂ ማስረጃ እሱ ውስጥ ሊሆን አለመቻሉን ፕሩፍ ያደረገ አምላክ ነው and I will show you ዘፍጥረት ምዕራፍ 2 ክፈቱልኝ all of you ቶሎ ልበልና ልጨርስላችሁ ዲብራኮስ ኮፓራዲያ ታለማንዴ ዘፍጥረት ምዕራፍ 2 ናው ቁጥር 7 እናንብበው እግዚአብሔር አምላክም ሰውን ከምድር አፈር ከዛስ በአፍንጫው የሕይወት እስትንፋስ ኦኬ ናው ይሄንን ቃል ብዙ ሰዎች ሲያነቡት እዚህ ቃል ላይ ብዙ ኮንፊውዝድ ስለሚሆኑ
ትሩዙ ላውራችሁ the Lord God formed man of the dust of the ground man from አይደለም man of ለምሳሌ man of God የሚባል አለ ተካዚ ውስጥ ናችሁ man of God ሲባል ሰምታችሁ አታውቁ እናንተኛን ምን ነው የምትሉን ስለዚህ man of God እንደሚባለው man of the dust የሚባላል man of the dust ያገባችሁ man of Godን ማን ተናገሩ አላችሁ so አሁን በአማርኛ ስታነቡት ከምድር አፈር ይመስላችኋል አይደለም it says man of the dust man of ስለዚህ የሰው የመጀመሪያ ስሙ man of the dust ነው man of God አይደለም ታዲያ እግዚአብሔር ለምን ሰውየው ለመስራት ፈለገ from man of dust into man of God ሊቀይረው are you listening now so man of dust የሚባል ሰው ነበር አሁን ወደ ሊመጣ ነው man of God oh are you with me now ስለዚህ man of dustን የት ነው የምናገኘው where do you find man of the dust with the dust ነው የምታገኙት he is man of the dust man of God የት ነው የምታገኙት in God እየሰሙኝ አይደለም man of God so የት ነው የሚገኘው in God okay ኤልያስ እንደዚህ አለ እኔ የእግዚአብሔር ሰው ኮንኩ አርም ያለው እኔ ያወራችሁ ግን አይደለም ያ ሁለተኛ ነገስ ምዕራፍ 1 ነው ማወራችሁ if I be a man of God የእግዚአብሔር ሰው ኮንኩ እሳት ከሰማይ ወርዳ ተብላችሁ if I am a man of God ይሄ ልጅ ሚኒስትሪውን ሲጀምር እንዴት ነው የጀመረው አንደኛ ነገስ ምዕራፍ 17 ቁጥር 1 ከገላር ቴስቢዮን ቴስቢያዊ ኤልያስ ወደ አካብ መጥቶ ምን አለው በፊቱ የቆምኩት ሕያው እግዚአብሔር so ኤልያስ ነው የሚኖረው that means man of God is in God ገብታችኋል ምለው man of God የት ነው ያለው in God and man of dust is in the dust በቃ ተግባብተናል አሁን come on okay ለምሳሌ man of መርካቶ የት ነው የምታገኙት በቃ man of piazza man of ቦሌ that means me okay you go far okay ተግባብተናል ልቀጥል okay now ሰውየው ምንድነው man of the dust አሁን እግዚአብሔር ያንን ሰውዬ ምን ያደርገው ነው ፎርም ያደርገው ለምን ፈለገው man of God ለማድረግ የት ሊከተው ነው የፈለገው ስለዚህ አሁን ሰውየው መጀመሪያ የት ነው የሚገኘው alright ስለዚህ ሰውየውን ብትጠይቁት ራሱን እግዚአብሔር ውስጥ ያገኛል የት ውስጥ ነው የሚያገኘው dust ውስጥ ነው ስለዚህ ራስን በእግዚአብሔር ውስጥ ማግኘት የሚባለው ነገር መጀመሪያ ብርሃን ያስፈልጋቸዋል are you listening now hey come on now man of the dust ስለዚህ ሰውየው ራሱን እግዚአብሔር ውስጥ ነው የሚያውቀው የት ነው የሚያውቀው ስለዚህ አሁን ራሱን ሰውየው የሚያገኘው የት ነው እግዚአብሔር ደግሞ የፈለገው ይሄ ሰውዬ እኔ ውስጥ ራሱን ማግኘት እያለ እየታገለ ነው ራስን እግዚአብሔር ውስጥ ማግኘት ቀላል ነገር አይደለም የሆሊ ስፒሪት መገለጥ ይጠይቃል ቸርች ይሄን ብርሃን ተፈልጉታላችሁ ወይ እንቀጥል even dust ምንድነው ብዬ በተረጉም በራሱ you will be shocked now dust come on dust በሉስቲ now dust ማለት ምን ማለት ነው መሬት ነው dust ምንድነው በአማርኛ አቧራ ነው okay አቧራ የመሬት ላይኛው ክፍል ነው በፈለገው ንፋስ ሊሄድ ስትረግጠው አንተም ጫማ ላይ ይመጣል ንፋስ ካገኘ ዘሎ ጸጉርም ላይ am I talking now dust ከሆነ ሚሸከመውና የሚያገኘው ቦታ ሁሉ ይሄዳል is it stable so man of the dust ማለት ምንድነው unstable ካገኘው ጋር ሁሉ ሚሄድ እስቲ ይሄንን ላይፋችሁን የት ነው የምናገኘው are you stable dust እንደፈለገ በመጣ ንፋስ የሚሄድ ከሆነ basically it is emotion ምክንያቱም ከመጣው ጋር የሚዋልለው ምንድነው
ኢሞሽን ስሜታችሁ ሶ ራሳችሁን እናንተ ስትገልጡ በአብዛኛው ስሜታዊነት ነው የሚገልጣችሁ ወይም ደግሞ የሆነ እውነት ላይ አለ መጽናት ከመጣው ጋር ሁሉ ወደዚህ መንሳፈ በትምርት ንፋስ እየተፍገመገም ምን ይላችኋል that is not man of God that is man of the dust so እናንተ የቱ ጋር ናችሁ አሁን ከዚህ አንፃር አሁን ያለው ጄኔሬሽን የቱ ጋር ነው ያለው ትውልዱ የት ነው ያለው ምንድነው የምትንከላወሱት ለምንድነው አንድ እውነት ላይ ማትመሰረቱት man of the dust is not established መሬት የሚለውን ቃል እንተርጉመው can we interpret it come on the George hey okay ዘፍጥረት አንድ ጋር ሄዱልኝ መሬት የሚባለውን ቃል ታገኙታላችሁ please ቶሎ በሉ ፈጠኑልኝ okay መሬትን ላሳያችሁ what is መሬት ለምን dust እንዲገባችሁ ብዬ ነው የምፈልገው መሬት oh are you with me eretz የሚለውን ጮክ ይያልክ ንገረኝ eretz okay a primitive unused root probably meaning to be firm ምንድነው established ስለዚህ መሬት ማለት ምንድነው establishment yet dust ሲሆንስ so ምትዋልሉ ናችሁ ወይስ በጌታ ጸንታችሁ ስር መሰረታችሁ በሱ ተመስርቶ የቆማችሁ ማትነቃነቁ ናችሁ who are you ስለዚህ የናንተ ህይወት አሁን ቢፈለግ የሚገኘው እውነት ኢን ክራይስት ውስጥ ነው ይሄ ላይፍ ምትኖሩትን ነገር ሁሉ ከቀን እስከ ማታ ከሳምንት ኮርኮር እስከምታደርጉት ነገር እናገኝ እንውሰደውና ከዛ ስንመዝነው ይሄንን ግን የት ነው የምናገኘው can we find this life in Christ ሚዋልል ላይፍ እዛ ውስጥ ይገኛል ወይ ነው ጥያቄ ሚንከራተት ስሜታዊ ላይፍ እዛ ውስጥ ይገኛል ወይ እግዚአብሔር ኢሞሽናል ግን አይደለም እግዚአብሔር ኢሞሽናል ቢሆን ኖር ማንንም ሰው እዚህ ቤት አይገኝም ለምን ከፍጥረታችን የቁጣ ልጆች ነን በቁጣ የሚሄድ ከሆነ ግን ማንንም ሰው እዚህ አይገኝም ነበር ለቁጣ የዘገየ ስለሆነ are you with me now አንዳንድ ሰው በሙድ ውስጥ ነው የሚገኘው ዛሬ ሙድ ልክ አይደለም ስለዚህ አሁን are you in God no you are in mood man of the dust የተግባባን ነው ስለዚህ ላይፋችሁን ኦዲት እናርገውና እስቲ የእምነት ላይፋችሁን እንየው አንዳንዴ ታምናላችሁ አንዳንዴ ተጠራጠረ አንዳንዴ ሞቅ አንዳንዴ ቀዝቀዝ አንዳንዴ ሃሌሉያ አንዳንዴ ቀን ቸርች ስትመጡ you are like an eagle በቃ flying like an angel hallelujah wow ወደነቴ ገዛዋትን እቺ ነበር ትርምስምስ ሌላ ቀን ምን እንደነካችሁ አይታው አሜን በይ እጁን አንሳ እስቲ ሃይ ፋይቭ ተሰጣተን እስቲ መልካም ይሁን ይላል በል መልካም what happened to you you are a man of dust ጴጥሮስ ስለ መሰረተው ቸርች ሲናገር you know what he said ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ ምንም እንኳን በእናንተ ዘንድ ባለ እውነት ብትጸኑ ምን ብትሉ ሁሉም የባይብል መልእክት መጽናት አይደለም እንዴ ስለዚህ በዚህ እውነት ጸንታችሁ ሳትናወጡ ይለልን ቆላስይስ 1 ላይ ስለዚህ አንዳንዱ ነገር ምን ይፈልጋል መጽናት ድርቅ ማለት መመስረት እዛጋ ስርና መሰረታችሁ በፍቅር ይጸናል